እኮ አሁን አንቺ እያልሽኝ ያለሽው ስልክሽን ስጠሽ እና ደግሞ ለአባትሽ ያከማቸሽው ገንዘብ እኔ ከአንቺ ጋር መሆንበት እንትን አይደለም። ስለዚህ ከኔ ጋር እንድትሆኑ ሌላ ነገር እሺ። አንተ ያኔ ወደ መጀመሪያ አልመለስም፣ ግን በዚህ ልክ ነው የጠላኸኝ አቤል። ይህን አለ ያስጠላውክ ብዙ ነገር ነው ያደረግሽ እኮ የምር ከልብህ ወጥቼ ነው እንደዚህ የምትላችሁ። ከኔ ጋር እግዚአብሔር ይመስገን እላችኋለሁ። እኔ በምን እየሳቅ መጣሽ እንዳትሉኝ፣ እኔ ቡታጅራ ነገሮች እያሳቁኝ ነው። ቡታጅራ የሚሰሩት የቡታጅራ ልጆች የሚሰሩት ድራማ በጣም ስላሳቀኝ ነው ማለት ነው። እንግዲህ ዛሬ ደግሞ አቤልና ሶሊያና ማልታ እንደዚህ ብለው መጡ ማለት ነው። እንግዲህ ስልኳን ሽጣ ለአባቷ ያጠራቀመችውን ገንዘብ እንትን ብላ ለአንተ የአባቴን ያጠራቀምኩትንና ስልኬን ሽጬ ነው የገዛሁለት ስትል ማልታ ደግሞ እንዴት እኔ ጋር ታርቀን የለም ወይ? ለእኔ ብትነግሪኝ አልሰጠሽም ወይ? እንዴት ነው ስልክሽን የምትሸጨው? እንዴት እንደዚህ ታደርጊያለሽ? ትላለች። ድራማቸው አያየ ከምትወጂው ሰው ጋር እያስታለቅሻት እንዴት ነው ድራማችሁ? ደውዪልኝ ሶልዬ፣ በቃ ደውዪልኝ። ኧረ ጉይ! ኧረ የእናንተ ደግሞ ይገርማል ማለት ማስመሰል፣ እንደው ይህን ያህል ማስመሰል የምትችሉት ወይኔ! እኛ ነን ግን እናንተ አይደላችሁም ሞኞቹ። እኛ የምናያችሁ እየሰደባችሁን እየሞለጫችሁን። በነገራችን ላይ አቤር የኮመተውን ኮሜንት እንትን ብትሉ ኑሮ የአቤልን እንትን እየገባችሁ ማየትም እንትን ማለትም አይገባንም ነበር ማለት ነው። ግን እኛ ያወረኞች ስለሆን ገብተን እናያለን ማለት ነው። እኛን እየሰደቡ በእኛው እየሸቀሉ ነው እንደዚህ የሚያደርጉ ማለት ነው። እንግዲህ ሶሪያ እና አቤል ታርቀዋል ማለት ነው። ሰሞኑን ደግሞ ያው እንግዲህ በይቅርታ አማካይተው ይመጣሉ ማለት ነው። እንግዲህ ማልታ ከህይወታቸው ሳትወጣ አትቀርም። ማልታ ግን ህልሚላ አትመስለኝም ተባለ ነው። ይሄ ኃይለኛ ድራማ አይደለም የነ አቤል በትንሽ ነው። አሁን ደግሞ እንግዲህ ሄርሜላ ልጇንም ሩታም ልጇን ማሳደግ ስለማትችል ለአብርሃም ሰጠች እያሉ ሚዲያውን አጥለቅልቀውታል። ለድራማቸው ሲሉ ነው። ባካችሁ ምንም ከእናትም ይለይ የምን ፖሊስ እንትን ይሄ እኮ ምንም እሷስ በስም ማጥፋት እስር ቤት ገብታ የለም እንዲ በዚህ ተመታ ማለት ነው። በዚህ እንትን ታለች። አሁን ነው ሁልጊዜ ነው ልጇን የሚወስዱባት። እዚህ ጋር ጥያቄ አለኝ። በቃ እሷ እኮ ታላወቀች ግዴታ ከስትየዋነች እንጂ ተጠያቂ የምትሆነው ሩታ ተጠያቂ ትሆናለች ብዬ አላስብም። ማለት እዚህ ቀደም መጥተው ከቤቷ ያስፈራሯት ልጁን እንወስደዋለን ያሏት ሁልጊዜ እየወሰደባት የነበረው ነው። ወደ ማንም መሄድ አይጠበቅባትም እኮ ግዴታ ወደ አባቱ ነው። መጀመሪያ እኮ ተጠያቂ የሚሆነው እሱ ነው። ስለዚህ ሩታ ታላወቀች ሩታ ትከሰሳለች። ልጅ ማሳደግ አትችልም ምናምን እያላችሁ ሚዲያውን ባታጥለቀልቁት ጥሩ ነው። በሰው ሞራል ላይ እንትን ባትሉ ጥሩ ነው። እነሱ ለድራማ ነው እንጂ ልጁ ወይ ጠፍቶ እንትን ብሎ አይደለም። በዛ ጋር እና አብረሽ መጡ፣ በዛ ጋር ገኒ መጣች፣ በዚህ ጋር አንቺ በዚህ ጋር ሂጂ፣ እኛ በዚህ ጋር እንሂድ። እያያችኋቸው አይደል እንደሚሰሩትን ድራማ በዚህ ጋር እንሂድ፣ በዚህ ጋር እንሂድ እየተባባሉ እና ለማንኛውም ብዙዎቻችሁ ስታወሩ ቪዲዮ ላይ ለቃችሁት ምናምን ስላየው ነው። ወይ አሞኛል አልላችሁም አሞኛል አልላችሁም። ደህናም አይደለሁም። ለምን እንደሆነ አላውቅም። ድብል ብሎኛል። ድብል ተለቆብኛል እና እንጃ ምን ሆኔ ነው ዛሬ። ማን ነው በእናታችሁ? ቀኑን ጠፍቶብኛል እላችኋለሁ። ቀኑና ሌሊቱ የጠፋባችሁ በስደት ላይ ሆናችሁ እንደኔ እነማን ናችሁ? እስቲ ያለሁ በሉን። እነሱ ናቸው መቼም ወሬኛ ያደረጉን። እነሱ ሲመጡ ነው እንጂ ነቃ የምንለው እኛማ ቀኑም ሌቱም ጠፍቶብናል። እኔ በበኩሌ እግዚአብሔርን ሰሞኑን ምን እንደሆነ እንኳን አላውቅም። በቃ ድብልት በድብልት ሆነ ያለው። በስመ አብ ወወልድ ወመንፈስ ቅዱስ። ከዚህ ድብልት ታውጣን ማለት ነው። ከዚህ ድብልት ታውጣን እና እንግዲህ ያው ብዙ ነገሮች እያላችሁ ነው። አላህ በጣም የሚገርም ነገር ነው። እንግዲህ እያየን ያለ ነው።
ትናንትና ባልታን አስታርቀኝ ሲል የነበረው ሰውዬ ዛሬ እንግዲህ ከሶሊያና ጋር ተገኘ ማለት ነው። ይሄ ነገር ድራማቸውን እየተጫወቱብን ድራማቸውን እንትን እያሉ እኔ ከማርታ አንቺ የምትወጂ ተሆነ ለምን ከሶሊያና ጋር መጣሽ? እኔም አሁን እኮ የመጣው ብቻዬን ነው ስትይ ነው እንጂ ከሶሊያና ጋር መሆንሽን ባውቅ ኑሮ አልመጣም ነበር ምናምን አለ። በቃ ጎለረው ያለ ከዛ በኋላ ስስመው ምን ስትለው ፎካ እንትሉ ልቡ ስንጥቅ አለ ማለት ነው። አይ 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 የኛ ነገር ልቡ ስንጥቅ ስንጥቅጥቅ ልክ እሷም ተካነች እኮ እንደ ሩታ እንደ ሄልሚላ ማለት ነው። እንደ ሄልሚላ በቃ እየያዘች ጉንጩን መጨምጨም ስትንትል ስትል ኧረ ይችማ እናቴ ሄልሚላ የምታካው ይቺ ነች እንጂ ማልታ አይደለችም ብሎ በቃ ወደ ሶሊያና ተገለበጠ። እንግዲህ ያው ሶሊያና ደግሞ ስጦታዋን ገዝታ የሶሊያናን ግን ተቀብሏታል። የማልታን እኮ ከፍቼም ማላይም ብሎ ነበረ ጥሎላት የሄደው ማለት ነው። በፊት ታያችሁ ማለት ነው። እኔ ያንቺን ስጦታ ለመክፈትም አልከፍትም ስለማልቀበልሽ አልከፍትም ሲላት እንትን ብላ ነበር። ሶሊያና ግን ከልቡ ላይ ስላለች የሶሊያናን ከፍቶ እንዴት ይህንን ትገዣላኛለሽ? እንዴት ስልኩን ሽጠሽ ትልክ ይቅርታ እንዳደረግልሽ ተፈለግሽ? ነይ ቶሎ ስልኩን ከሸሽበት እንሂድ ብሎ እየገተተ ይዟት ሄዷል ማለት ነው። አይ እንላለን። ለማንኛውም አንቺ ተማሪ አይደለሽም ወይ? እንዴት እንደዚህ ትሰሪያለሽ? እኔ ይሄንን መግዛት አቅቶኝ ነው ወይ? እንዴት ያቅታሃል? አይ ሰሞኑን እንደው የሄልሚላ እጅ ቀዝቀዝ ታለብህ ብላ ነው። ምን ታደርገዋለህ ብለህ ያው የሄልሚላ እጅ ቀዝቀዝ ብሎባችኋል ሁላችሁም። አሁን ደግሞ ሄልሚላ አብርሽ እንጂ አቤል ማለት አቁማለች ማለት ነው። ያው እንትን ብልሃት የለም። ስለዚህ ለዚህ ነው አቁሟል ብላ እንጂ ምንም እንትን የለውም ብለን እናስባለን። ለማንኛውም እንግዲህ እጇን እየጎተተ ቦሌ ይዟል ሄደ ማለት ነው። ቦሌ ደሸጥኩት ብለዋለች። አይ ቦሌ እናንተ እንዴት ነው ነገሩ? ከዚህና ከኢትዮጵያ ስልክ ሞልቷል እንዴ? እኔ እኮ አሁን ስልክ መግዛት እፈልጋለሁ። ስንት ነገር መግዛት እፈልጋለሁ። ፓስፖርቴን ማሳደስ እፈልጋለሁ። እንደው ጭንቅ ብሎኛል ብታው ፓስፖርቴ አለቀ በቃ። መስከረም 7 በእነሱ አቆጣጠር በመስከረም 7 የኔ ፓስፖርት ዲያይ ብሏል። ስለዚህ አሁን ደግሞ ፓስፖርት ካላሳደሳችሁ ወደ ኢትዮጵያ መግባት አትችሉም ተብለናል። እንዴ እኔ ዛሬ ፓስፖርቴን ባሳድስስ ደግሞ የኢትዮጵያ ኤምባሲ አሁን ሄዳችሁ እንትን በፊት ወላይ ምናምን ታሳድሱ ነበር። አሁን ደግሞ ወላይ ፎርም ሞልታችሁ ምናምን እንደገና ኢትዮጵያ ኤምባሲ ሄዳችሁ እንዴት እንደሚሞላ ራሱ ፎርም እኔ አላውቅም እንዴት ነው የሚሞላው በእናታችሁ። ለማንኛውም አዲስ እንትን አውርዳችሁ አዲስ አካውንት አውርዳችሁ ምናምን ይባላል። ምንድነው ነገሩ? እኔ እዛው ሂጅ እሞላለታለሁ እንጂ እኔ እንዴት አድርጌ ነው የምሞላው? ለማንኛውም ሴትዮ የትንጣና እናወራበታለን ማለት ነው። የፓስፖርቱን ነገር ሴትዮ እንደውም በፊት እንደ በፊቱ መስኳት ችግር የለውም ወደ ኢትዮጵያ ተሄሽ እኮ ባይታደስም ችግር የለውም ወደ ኢትዮጵያ ትኬት መቁረጥ ይቻላል ብለውኛል። አነጋግሬ ነበር ሰው ብላ ነበረ፣ ግን እሱ ተቀይሯል እላታለሁ። አሁን እንዴት እንደምናደርግ እስቲ እንመካከራለን። ትንጣና ካልሆነ እንትን ይጋዳሉ ጀንዚ ጋዳ አስተካከላለሁ እንጂ እኔ ብሩብ አልገባኝ ብላችኋለሁ። ውድ ቤተሰቦች ነገሩ አንድ አመት ምናምን አለኝ እና ችግር የለውም አሳድሰዋለሁ። ፓስፖርቴን ቀስ ብዬ አስባለሁ። ማለት የሰው ልጅ መቼም የሚከሰትበትን አይታወቅም። እና ለማንኛውም ፓስፖርታችሁ ያለቀባችሁ እህቶቼ ፓስፖርታችሁን አሳድሱ። አዲሱ ፓስፖርት ደግሞ ብዙ ጣጣ አለው። እሱን ወደዛ እንትን ሊበሉት እኔ ምነው የድሮ ይሻለኛል። ይኸኛው $2,000 ነው $2,000 ምናምን $200,000 ነው ምናምን 2,000 ነው እንደዚህ ሲሉ ነበር። $2,000 ነው እንደዚህ ታስገባላችሁ በባንክ እያሉ ነበር። እስቲ ቆይ ስንት እንደሆነ ግን አላረጋገጥኩም ማለት ነው።
ለማንኛውም 2000 ይሆን 4000 ይሆን እንደዛ አዲሱ ማለት ነው። ለዚህ ነው አላውቅም። ለማንኛውም እንግዲህ ይሄ የሁለት ሰዓት መንገድ ነው። ይቻስ አድሰዋለሁ እንጂ ምንም እንትን አልልም። እኔ ፓስፖርቴን ሳላሳድስ ወደ ኢትዮጵያ ለድመጭም አሳድሳለሁ እላችኋለሁ። ውድ ቤተሰቦች ላይክ እያደረጋችሁ እንግዲህ ይህንንም ልንገራችሁ ብዬ ነው። ውጭ ደብሮኛል፣ ግን ምን ሆኜ ነው ወደ ቤት ልሄድ? እንቅልፍ ይለኛል፣ ራሴን ያመኛል። ለማንኛውም እስቲ ቆይ ቡና ልጠጣ መሰለኝ። ቡና ደግሞ የተፈጨ የለም እዚህ ቤት እጭ እሱን ስፈጭ በነገራችን ላይ ማሽኑ ነው የሚያደርገው። አንዴ ፈጨዋል ብታው የኢትዮጵያ ቡና ነው ያለውና እሱን ልፍጭና እስቲ ልጠጣ። 1-2 ስኒ ስጠጣበት እንደዚህ አይነት ማሽን ቆይ አንድ ቀን እንትን ብዬ ልክላችኋለሁኝና እንደዚህ አይነት ማሽን ወደ ኢትዮጵያ ስንሄድ አስፈላጊ ነው። እግዚአብሔርን እውነቴን ነው የምላችሁ፣ ለቡና በጣም አሪፍ ነው። እኔ አየሁትና በጣም አሪፍ ነው። እንደኛ እንደዛችኛው አይደለም። በቃ አንዴ ጫን ስታረጓ በአንዴ አልኩ ቁጭ በቃ። ከዛ ይቺ ደግሞ ትጠቅማለች ብዬ እሱንና አንድ የሚጥሚጣ ገዛለሁ። ካሁኑ የሚጥሚጣ መፍጨም አለ፣ እሱንም እገዛለሁ። እኔ ሄታችሁ አሳክቼ ነው እግዚአብሔር ተፈቀደ ወደ ሀገሬ መግባት የምፈልገው። ማለት አንዳንድ ጥሩ ነገሮች እዚህ ገዝታችሁ ብትሄዱ ይጠቅማችኋል። ለማንኛውም እንደ ሁልጊዜ በእነ አቤልና በእነ ሉታ ከምንሰራ በራሳችንም የሚያስፈልጉንን ነገሮች እንደዚህ እየተባባል ብንወያይባቸው ማለት ነው። ኢትዮጵያ የማይገኙ እቃዎች አሉ። አሁን ለምሳሌ ኢትዮጵያ በገዟቸው እንደዚህ ሀገር የማይሆኑ እንትሎች አሉ። ለምሳሌ እንደነ ጁስ መፍጫ እንደነ ማሽን አታገኙም፣ እንደ ኢትዮጵያ ማለት ነው። እዚህ አሁን እኔ ጁስ መፍጫ አለኝ እንዲህ ገዝቻለሁ። እንዲህ እኔ ብዙ ነገር አለ በነገራችን ላይ ግን በፈልጋቸው ገና አላሟላሁ እንጂ ኢትዮጵያ ባለ ቤት ላይ የሌለኝ ቤት ይኑርሽ በሉ። እንደና ቤር እንግዲህ እንደዚህ እየሸቀልኩኝ እንደው ወዴትን ሸቀል እንደው እናንተ ይቺ ቦታ የት ነው ያለችው? አለቶችን ቦታ በኮሜንት አሳውቁኝ። እስቲ ዋትችን ቦታ ሁልጊዜ ቪዲዮ የሚሰሩባት ወይ ተከራይተውባት ነው ወይስ ምንድን ነው? እኔ እኮ ግራ ገብቶኝ ነው። ተከራይተው ነው ይህንን ቦታ እንዴት ነው? ካለዚች ቦታ እኮ ሁሉም እየመጣ ቪዲዮ የሚሰራው ከዚች ቦታ ነው። እቺ ቦታ የት ነች? ተከራይተዋት ነው ወይ? ይቺ ቦታ ነው እኮ እኔ የሚገርመኝ ይቺ ቦታ ለማወቅ የምጓጓው ጉጉት ኢትዮጵያ ሄጄ ይቺን ቦታ ለማየት እንደጓጓኝ ማለት ነው። ለማንኛውም ሼር ላይክ አድርጉ ውድ ቤተሰቦቼ። እንግዲህ አቤልና ሶሪያና ፈጣሪ ሆናችሁ ታለቁ ብለናል። እኔ በስቲል ሄድ ለቡሌ ልጠጣና ራሴን ላነቃቃላችኋለሁ። ቆይ እንደው ኢትዮጵያ ቡና የተፈጨ የለም አይደል? እፍ ተወለዳ መጥፋት ነው። ይህ የቱርክ ቡና ደግሞ አይጣፍጥም እንደ ኢትዮጵያ። ለማንኛውም ሼር ላይክ አድርጉ። አረ ወይ አፍንጫዬ ሁሉ ተጠቀጠቀ። አረ ወይ እኔ እኮ ለወሬ ነው አሁን የተነሳሁት። አሁን በአጭር ቪዲዮ እሰራለሁ ብዬ እንደዚህ ስንት ደቂቃ ስቤው ነው በመድኃኔዓለም። ወይ በሉ ሼር ላይክ አድርጉ። ሼር ላይክ እያደረጋችሁ ውድ